የቤተክርስቲያን ትምህርት ዕውቀት ያስፈልጋል። የቤተክርስቲያን ትምህርት ራሱ ዘርፈ ብዙ ነው አይደለም? እና በቤተክርስቲያን እንግዲህ በወንበር ትምህርት የሚሰጥባቸው ጉባኤ ቤቶች አሉ። አንዱ የንባብ ቤት ነው። ንባብ ቤት ማለት ፊደል ቆጥሮ ከዛ በኋላ የግዕዝ ቋንቋን በሚገባ ማንበብ ማለት ነው። እና የንባብ ቤት ትምህርት ያስፈልጋል። በደንብ ልቅም አድርጎ አንባቢ መሆን ያስፈልጋል። የቤተ ክርስቲያን አገልግሎት ከአገልግሎቶች መካከል አንዷ ንባብ ስለሆነ ንባብ አለ የለም? በቤተ ክርስቲያን አለ። ንባብ ሳይነበብ አገልግሎት አለን እንዴ? የለም። ስለዚህ መጀመሪያ መሰረት ስለሆነ ማንም ቅልጥፍ ልቅም ያለ አንባቢ መሆን አለበት ማለት አጥርቶ የሚያይ እንደውም የሚገርማችሁ አንደበት የሚረታ አስተሳሰብ ራሱ ቅርጽ የሚል ንባባችን ነው። ጉልድፍድፍድፍ ስናረገው የነገር አያያዛችንን ያሳያል ራሱ። ስለዚህ ትኩረት መስጠት ያስፈልጋል። በደንብ ቀልጣፋ ችላ ማለት አያስፈልግም ማለት አንባቢ መሆን ያስፈልጋል ማለት። ስለዚህ ንባብ ያስፈልጋል። የንባብ የቤተ ክርስቲያን ትምህርት ንባብ ቤት ይባላል። ጉባኤ ቤት ነው ራሱን የቻለ። ስለዚህ ፊደል ይጠናበታል፣ የቃል ትምህርቶች ይጠኑበታል። ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃኑን ተመልከቱ። እና ደግሞ እንደ ደብሩ እንደ ቦታው ደግሞ የቦታው መልክ ይጠናበታል በቃል። ዲያቆናት የሚይዙት በቃላቸው ጓዙ ብዙ ነው። ቀሳውስቱ መያዝ ያለባቸው በጣም ብዙ ነው። እና የንባብ ቤት ትምህርት ብዙ ነው ማለት። መጽሐፍት ደግሞ በጣም ይነበባሉ። እንደዛ አድርጎ ንባብን አጥርቶ ተምሮ ማለፍ ያስፈልጋል። ዜማ ቤት አለ ተመልከቱ። እና የዜማ ቤት በሁለት መደበኛ ዜማ እና የቅዳሴ ቤትም አለ። የቅዳሴ ቤት ለብቻው ተለይቶ ነው የሚቀመጥና ቅዳሴ ቤት ዜማ ቤት ይባላል። እና አቋቋም አለ። ከዚያ ላይ መጽሐፍ ቤት አለ ደግሞ መጽሐፍ ትርጓሜ ብሉይ ሐዲስ እና መጽሐፈ ሊቃውንት መጽሐፈ መነኮሳት ትምህርት ቢሰጥበት የመጽሐፍ የትርጓሜ ቤት ትምህርት አለ። ሁሉ ያስፈልጋል ማለት ነው። የቅኔ ደግሞ ከዚያ በፊት እንደውም መጽሐፍትን ከመማር የሚቀድም ሌላውንም ዜማውንም ከመማር መቅደም ያለበት የምንለውን እንድናቅ አባቶቻችን የሚመክሩን። በቅኔ ተምሮ ሰው ዜማ ቢማር ይመንናል ልቡ። አሁን የምንለውን ሳናውቀው ዜማውን ብቻ ስለምንይዝ ነው እንጂ የምንቸገረው። የሚሉትን አውቆ ሰው ዜማ ቢማር መናኝ ነው የሚሆነው። ምንም ብሉይ ሐዲስ ነው በዜማ የሚጮኸው ተመልከቱ። እና ያን ማወቅ ያስፈልጋል። እንዲህ አድርጎ መስመራችን ማወቅ አለብን።